የፌዴራል ቤቶች ኮርፖሬሽን በአሁኑ ወቅት የስራ አፈጻጸሙን ለማዘመንና ስራዎቹን ይበልጥ ተደራሽ ለማድረግ በቴክኖሎጂ የታገዙ አዳዲስ አሰራሮችን ተግባራዊ እያደረገ ይገኛል። የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ረሻድ ከማል እንዳስታወቁት ተቋሙ በተለይ በ3D ቴክኖሎጂ የታገዙ የምስልና የንድፍ ስራዎችን በመጠቀም የግንባታ ፕሮጀክቶችን ለደንበኞችና ለሕዝብ ይፋ እያደረገ ነው። ይህ ቴክኖሎጂ ለደንበኞች የሚገነቡ ቤቶችንና መንደሮችን አስቀድመው በዝርዝር እንዲመለከቱና ግንባታውን በዓለም አቀፍ ደረጃ የሚመጥን ጥራት እንዲኖረው ትልቅ አስተዋጽኦ ያበረክታል ተብሏል። የፌዴራል ቤቶች ኮርፖሬሽን በትላንትናው ዕለት 50ኛ ዓመት የወርቅ ኢዮቤልዩን በዓል አስመልክቶ በአድዋ መታሰቢያ ሙዚየም ባካሄዱ የፓናል ውይይት የ3Dና ሌሎች ዘመናዊ ቴክኖሎጂዎችን በመጠቀም ጊዜም በአግባቡ ለመጠቀም ማቀዱን አስታውቋል። ይህ እርምጃ ተቋሙ ካለው ረጅም ልምድ ጋር ቴክኖሎጂን በማቀናጀት በቤት ግንባታው ዘርፍ የሚታየውን የጊዜ መጓተት ለመቅረፍና አሰራሩን ለማዘመን ትልቅ ፋይዳ ይኖረዋል። ከዚህም በተጨማሪ ተቋሙ የቤት ኪራይ አሰባሰብና የደንበኞችን መረጃ አያያዝን ወደ ዲጂታል ስርዓት በመቀየር ላይ መሆኑን ዋና ስራ አስፈጻሚው ገልጸዋል። ይህም አሰራሩን ግልጽና ቀልጣፋ ከማድረጉም በላይ ኮርፖሬሽኑ በኢትዮጵያ ቤቶች ልማት ዘርፍ ግንባር ቀደም ቴክኖሎጂ ተጠቃሚ እንዲሆን ያስችለዋል ተብሏል። ጊዜን ገንዘብን በትንሹ ልንሰራባቸው የምንችሉትን ዓለም ላይ የተሞከሩትን ቴክኖሎጂዎችን ሞክረን ማምጣት ነው። ከዚህ አንጻር እንግዲህ ከአሁን በፊት እኛ አልሙኒየም ፎርወርድ ከኦቪድ ጋር አምጥተን በአብዛኛው አንድ መንደር በ18 ወር ማለት የማይታሰብ ነገር ነው። ስለዚህ መስራት እንደሚቻል አዳዲስ ቴክኖሎጂ እኛ ባለሙያዎች መቀበል እንደሚችልና እነዚህን ቅድም ያልናቸው ችግሮች በአብዛኛው ፈተውልናል። በዛ መቆም የለብንም። ሌሎች የተሞከሩ አሉ። የጣሊያን ፕሪፋብ ከኦስትሪያ ደግሞ አሁን 3D ቴክኖሎጂ እነዚህን ሁሉ ቴክኖሎጂዎችን አጣምረን የኮንስትራክሽን ኢንዱስትሪ መሰረታዊ የነበሩ ችግሮችን ፈተን ከራሳችን አልፈን ደግሞ ለጎረቤት ሀገሮችም ሄደን መስራት የቀጠናዊ ትስስር የውጭ ዲፕሎማሲ እንትኑ በኢኮኖሚም በእነዚህ በመደጋገፍም ደግሞ ከተሰጠው ተልዕኮ በላይ የትልቅ የመንግስት የኮንስትራክሽን ክንፍ ሆኖ የጎረቤት ሀገሮችንም መስራት ይቻላል። ስለዚህ የኢትዮጵያ ሲሲሲ መሆን ነው የሚፈልገው የቻይናው። ኢህአዴግ ወደ ስልጣን በመጣበት ወቅት በፌዴራል ቤቶች ኮርፖሬሽን ወይም በወቅቱ የቤት ኪራይ ቤቶች አስተዳደር ድርጅት ላይ ከፍተኛ መናወጥ ተከስቶ ነበር። በወቅቱ ድርጅቱ ሙሉ በሙሉ ሊዘጋ ይችላል የሚል ስጋት በመፈጠሩ በርካታ ልምድ ያላቸው ሰራተኞች በገዛ ፈቃዳቸውና በተለያዩ ምክንያቶች ድርጅቱን ለቀው የወጡበት አጋጣሚ ተፈጥሯል። ይህም ወቅት ዛሬም ድረስ በድርጅቱ አንጋፋ ሰራተኞች ዘንድ የጨለማ ጊዜ ተብሎ የሚታወስ ሲሆን ተቋሙ ያለ ማንም ረዳትና በቂ በጀት ራሱን ችሎ እንዲቆም የተገደደበት ወቅት ነበር። ይህ የፈተና ወቅት በሰራተኞች ስነልቦናና በተቋሙ የፋይናንስ አቅም ላይ ትልቅ ጠባሳን ጥሎ ያለፈ ቢሆንም ድርጅቱ ግን ሳይፈርስ እስከ ዛሬ ሊዘልቅ ችሏል። ይህም ቢሆን ግን የኮርፖሬሽኑ ዋና ስራ አስፈጻሚ እንዳሉት ከሆነ ዛሬም ቢሆን ተቋሙ ወደፊት ያቀዳቸውን ግዙፍ ፕሮጀክቶችን ለማሳካትና የጀመራቸውን ዘመናዊ ግንባታዎች በጥራት ለማጠናቀቅ የፋይናንስ እጥረት አለበት። ምንም እንኳን ተቋሙ ራሱን በራሱ የሚያስተዳደር የልማት ድርጅት ቢሆንም በአሁኑ ወቅት በከተሞች እየታየ ያለውን ከፍተኛ የቤት ፍላጎት ለመመለስና ግንባታዎችን በፍጥነት ለማዳረስ ተጨማሪ የፋይናንስ ምንጮችና የኢንቨስትመንት አማራጮችን መፈለግ አስፈላጊ መሆኑን ጠቁመዋል። ትልቁ ፋይናንስ ነው ማለት ኮንስትራክሽን ኢንዱስትሪ በጣም በየጊዜው እየተለዋወጠ ሄደ። ፋይናንስ ነው ትልቁ ችግር እንጂ አቅም ተፈጥሯል። የመንግስት ኮሚትመንት አለ፣ የተለያዩ ተቋማት ትብብር አለ። ስለዚህ ትልቁ ፋይናንስ ነው የሚሆነው። በትንሹ ደግሞ አንዳንድ ቦታዎች ላይ እኛም በሚመለከት የኛ ቦታዎች በጣም ፕራይም ቦታ ናቸው። ፒያሳ ነው፣ ቦሌ ነው፣ መርካቶ ነው። ስለዚህ በባለ ሀብቶች በሌሎችም ምናምን የቦታ በኢንቨስትመንት በልማት በምናምን የሚጠይቁ ነገሮች ቻሌንጂንግ ናቸው። በአንደኛ ልማቱን ማካሄድ አንችልም፣ ገንዘብ ያስፈልጋል። ከተማ መሀል ደግሞ የኛ ቤቶች እንግዲህ አሮጌ ሆኖ አይቀጥሉም። ስለሜሪያ ነው የሚባሉት። ይሄ ቻሌንጅ ያው ማጣጣም ስለሚያስፈልግ ይሄ እንደ ቻሌንጅ ሊታይ ይችላል። የፌዴራል ቤቶች ኮርፖሬሽን ታሪካዊ መነሻው በ1967 ዓ.ም የደርግ መንግስት ካወጣው የከተማ ቦታ ትርፍ ቦታ አዋጅ ጋር የተያያዘ ነው። አዋጁን ተከትሎ በግለሰቦች እጅ የነበሩ የትርፍ ቤቶች ወደ መንግስት ንብረትነት ሲዘዋወሩ እነዚህም ቤቶች ለማስተዳደር የቤት ኪራይ ቤቶች አስተዳደር ድርጅት ተመሰረተ። ድርጅቱ የተቋቋመበት ዋነኛ ዓላማ መንግስትና የዲፕሎማቲክ ማህበረሰብ አባላት የቤት ፍላጎት በዝቅተኛ ኪራይ ለማሟላት ነበር። ከ4 ዓመታት በላይ በዚህ መዋቅር የቆየው ድርጅት ከዘመኑ ጋር አብሮ ለመራመድ ይቻል ዘንድ በ2009 ዓ.ም በደንብ ቁጥር 398/2009 በአዲስ መልክ ተዋቀረ።
በዚህም ስሙ ወደ ፌዴራል ቤቶች ኮርፖሬሽን በመቀየር ቤቶችን ከማስተዳደር ባለፈ አዳዲስ ዘመናዊ የመኖሪያና የንግድ መንደሮችን የመገንባት ሰፊ ስልጣን ተሰጠው። በአሁኑ ወቅት ኮርፖሬሽኑ በአዲስ አበባና በድሬዳዋ የሚገኙ ከ18000 በላይ ቤቶችን እያስተዳደረ ሲሆን የከተማዋን ገጽታ የሚቀይሩ ግዙፍ የግንባታ ፕሮጀክቶችን እያከናወነ ይገኛል። ይህ ታሪካዊ ተቋም ታዲያ የሚያከናውናቸው ግንባታዎች የሀገሪቱን ታሪክና ባህላዊ ቅርስ ሳይለቁ የሚገነቡ መሆናቸውን ዋና ስራ አስፈጻሚው ነግረዋል። ለዚህም እንደ ማሳያ የጠቀሱት በቅርቡ በከተማው በተካሄደው የኮሪደር ልማት ሳቢያ የፈረሱ ህንጻዎችን ተክቶ ተቋሙ የገነባቸው አዳዲስ ህንጻዎችን ነው። እነዚህም ግንባታዎች የሀገሪቱን የህንጻ ጥበብ ውበት ጠብቀው እንዲሰሩ መደረጋቸው ተቋሙ ለባህልና ለቅርስ የሚሰጠውን ትኩረት እንደሚያሳይ ገልጸው ወደፊትም በልማት ምክንያት ለሚነሱ አካባቢዎች መሰል ዘመናዊና ባህላዊ እሴትን ያከበሩ ግንባታዎች የማከናወን ስራ ተጠናክሮ እንደሚቀጥል አስታውቀዋል። ያው እንግዲህ ኪራይ ቤቶች ከተማ ማለት ያው የጊዜ ጉዳይ ነው ማለት ነው። የታሪክም አካል ስለሆነ በጣም ሴንሲቲቭ የሆኑ የከተማ መገለጫ የነበሩት ይዞታዎች ቀርተዋል። ከተማ አስተዳደሩ ተከበሩ ጠቅላይ ሚኒስትርም ለዚህ ክብር ስላላቸው መፍረስ ያለባቸው ያው ፈርሰዋል። መቅረት ያለባቸውና የኛን ከተማ ታሪካዊ መሆኑን የሚያሳዩት ቀርተዋል። ሲቀሩ ግን በድሮ ባሉበት አይደለም። በጣም ዲዛይኑ ተሻሽሎ ይዘታቸውን ሳይለቅ ኮንተንቱን ሳይለቅ በጣም አምሮና ከከተማ ስታንዳርድ ጋር እንዲሄዱ ብዙዎቹን ሰርተናል። ይሄ እንግዲህ በቀጣይ እንሰራለን። ከዚህ ኮሪደር ጋር እንግዲህ የመጣው መጀመሪያ ስጋት ነበር፣ ወደ እድል ነው የለወጥነው በአብዛኛውና አጠቃላይ ስናየው ከአርባናይዜሽን ከተማ ፕላን ከማስጠበቅና ዘመናዊ ከተማ ምቹ ከተማ ከማድረግ አንጻር ፌዴራል ቤቶች ኮርፖሬሽን ከተማ አስተዳደር ከጠቅላይ ሚኒስትር ጽሕፈት ቤት ጋር ሆኖ የበኩሉን አስተዋጽኦ እያደረገ ነው ያለው። የፌዴራል ቤቶች ኮርፖሬሽን በትላንትናው ዕለት ባካሄደው የፓናል ውይይት እንደገለጸው ካለፈባቸው የታሪክ ውጣ ውረዶች ተምሮ በአሁኑ ወቅት ራሱን በዘመናዊ ቴክኖሎጂ በማጠናከር ላይ የሚገኝ ግዙፍ የልማት ተቋም መሆኑን አሳይቷል። ተቋሙ በተለይ የቤት አስተዳደርን በዲጂታል ስርዓት መምራቱና በግንባታዎቹም የሀገሪቱን ባህላዊ እሴቶችና የህንጻ ጥበብ እንዲጸባረቁ ማድረጉ ለኢትዮጵያ የቤቶች ልማት ዘርፍ እንደ ትልቅ ስኬት የሚወሰድ ነው። ኮርፖሬሽኑ የመንግስትና የዲፕሎማቲክ ማህበረሰብን የቤት ፍላጎት ከማሟላት ባለፈ የከተሞችን ውበት የሚጠብቁና የዜጎችን የቤት ጥያቄ የሚመልሱ ዘመናዊ መንደሮችን በመገንባት ረገድ የማይተካ ሚና እየተጫወተ ይገኛል። ምንም እንኳን የፋይናንስ እጥረቶች ቢኖሩትም ተቋሙ የጀመረውን የቴክኖሎጂና የልማት ጉዞ ተጠናክሮ የሚቀጥል ከሆነ ለሀገሪቱ የኢኮኖሚ እድገትና ለከተሞች ዘመናዊነት ያለው ፋይዳ ከፍተኛ እንደሚሆን ይጠበቃል።